ሙከራ አደረገች። ናታን ለዳጣ ፍቅሩን ገለጸላት። ከዚህ በኋላ ማንም በህይወታችን ጣልቃ የሚገባ ሰው የለም። አቢገር ከሆነች ይሄው ወጥታለች። አንቺና እኔ በነፃነት ፍቅራችንን ብናጣጥም ምን ይሻልሻል ብሎ ለዳጣ እንደሚያፈቅራትና እንደሚወዳት እንዲሁም ደግሞ ያን ጊዜ ቴክስቱን አቢገር በተጻጻፈችበት ሰዓት አንቺ መስለሽኝ በትክክል የውስጤንና የልቤን ነው የተናገርኩት። ስለዚህ ያንን ቴክስት አንብበሹ ከሆነ የኔን ስሜት ሙሉ ስሜቴን ትረጃለሽ ብሎ አላት። አቢገር ይህንን የሰማችው አቢገር እራሷን ለማጥፋት ከባድ ውሳኔ ወሰነች። ከዚህ በኋላ ማን አለኝ? ናታንም እኔ እንኳ ስወጣ አብሮኝ አልወጣም። እናቴም ብትሆን ጨክናብኛለይ። አባዬም በገዛ ቤቴ ባዳን አምኖና ወዶ ዳጣን እዛ አስቀምጦ እኔን ግን አባሮኛል። ስለዚህ ምንም ተስፋ የለኝም እያለች መድኃኒቷን ገዝታ ለመቃም ዝግጅት እያደረገች ባለበት ሰዓት የአቢገር አፍቃሪ ሻሩክ ነኝ ባዩ መጣ። እንዴ የኔ ሲኖርታ ለምንድን ነው እንደዚህ የምታደርጊው? እኔ እኮ በጣም እንደምወድሽና እንደማፈቅርሽ እያወቅሽ እንዴት ይሄንን ነገር ታደርጊያለሽ? ብሎ አላት። አንተ ምን አገባህ? ትሰማኛለህ? እንኳን አንተና ቤተሰቦቼ እራሱ እኔን አልወደዱኝም። ስለዚህ አንተ ማነህና ነው ለእኔ የምትቆረቆረው? እያለች ጮኸችበት። እባክሽ ተረጋጊ። አሁን ተናደሽ እንደሆነ በደንብ አውቃለሁ። ነገር ግን በፍጹም ይህ ውሳኔ አንቺ የምትወስኚው አይደለሽም። ማሸነፍ ከፈለግሽ ደግሞ እኔን እንደምንም ብለሽ እንደ ፍቅረኛሽ አርገሽ እዛ ቤት አስገብኝና ሁሉንም ቤተሰብ እበታተንልሻለሁ ብሎ አላት። አቢገር ሌላ ቀመርና ሌላ ውሳኔ እየወሰነች ትገኛለች። እሱም ደግሞ እዛ ቤት አባቷንና ቤተሰቦቿን ይቅርታ ብላ በመግባት ናታንንም እንደማትፈልገው ማስመሰልና ሙሉ ቤተሰቦቿን መረበሽ ትፈልጋለች። እና በዚህ ሀሳብ ከተስማማሽ መድኃኒቱን መዋጥሽን ተይና ከኔ ጋር ተስማሚ ብሎ ሲላት፣ ለምንድን ነው የማልስማማው? በደንብ አድርጌ ድብን አድርጌ ነው የምስማማው ብላ አለችው። አቢገር እራሷን ለማጥፋት ካደረገችው ብዙ ሙከራና ስቃይ በኋላ ነገር ግን ሌላ አረመኔነትና ጭካኔነት የተሞላበት ቀመር ይዛ እየመጣች ትገኛለች። ናታንና ዳጣ አሪፍ ጊዜ አሳለፉ። ቢሆንም ግን ዳጣ አሁንም ከአእምሮዋ ያልወጣችውን አቢገርን እያሰበች ትገኛለች። ግን ናታን የምናደርገው ነገር ትክክል ይመስልሃል ወይ ብላ ስትለው፣ ቆይ ምን ለማለት ፈልገሽ ነው ዳጣ? አልገባኝም ብሎ አላት። እኔ አላውቅም፣ ብቻ ግን አሁን እያደረግን ያለነው ነገር ትክክል ይሁን ስህተት ይሁን ምንም አላውቅም። አቢገር እኮ በጣም ትወድሃለይ፣ በጣም ታፈቅርሃለይ። በዛ ላይ ደግሞ እኔ እንዴት አድርጌ ነው አንተን እና እኔ የራሴ የግሌ ላደርግህ የምችለው? ይህማ በጣም ከባድ ውሳኔ ነው እያለች መወረጫጨትና መፈረጋገጥ አበዛች። ተረጋጊ፣ አውቃለሁ አንቺ በጣም ለሰው ሀሳቢና በጣም ቅነሽ፣ ግን ደግሞ ወደኋላ ዘወር ብለሽ ያደረገችሽን ነገር ማሰብ አለብሽ። ትሰሚኛለሽ? ያኔ እኮ መርዙን ጨምራ አንቺን ከቤት ውስጥ ለማስወጣት ነበር። ግን ደግሞ አንቺ ልብሽ ንጹሕና ሚስኪን ስለሆንሽ ሁሉም ነገር ተስተካክሎ እሷ ራሷ ወደቀች እንጂ አንቺ ምንም ነገር አላደረግሽም። ስለዚህ ከኔ ጋር ፍቅር መጀመሩ ምንድን ነው ኃጢአትና ወንጀሉ ብሎ አላት። ወይስ ደግሞ ሌላ ሴት አፍቅሬ ማየት ትፈልጊያለሽ ብሎ ሲላት፣ ምን ማለት ነው? እና ታዲያ መቼስ አንቺን ቢካልሽኝ ቁሚ አልቀር። በዛ ላይ ደግሞ ኤቢን ያፈቅራታል ብለሽ አስበሽ ከሆነ ተሳስተሻል። እመኝኝ። አንቺ ሽማትኝ ከሆነ
እኔም ሌላ እዛው ከምማርበት አፈቅራለሁ ብሎ ሲላት ዳጣ ይህንን ስሜት መቆጣጠር አልቻለችም። ምክንያቱም ናታንን ከልቧ ስለምትወደውና ስለምታፈቅረው የሌላ ሴት እቅፍ ውስጥ ሆኖ ማየት አትፈልግም። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። እኔም ምልሽ ውሃዬ አመመሽ እንዴ እያለች ስትላት ማዘሯ አዎ እማዬ በጣም አሞኛል ብታይ ትምህርት ቤት እንደውም እስከ ሳምንት ድረስ አልሄድም ብላ አለቻት። እንዴ ውሃዬ ቆይ በዚህ ልክ ደግሞም እኮ ያለው መርዝ በሙሉ ወጥቶልሻል፣ መድኃኒትም ተሰጥተሻል። ታዲያ አንድ ሳምንት ድረስ ምን ታደርጊያለሽ እዚህ ቁጭ ብለሽ ወይስ ምህኛት ነው ብላ አለቻት። እንደማየ የምን ምህኛት? ያው ማለቴ ውሃዬ መቼም ትምህርት እንደማትወድ ሁላችንም ስለምናውቅ ስለማልወድ ብለሽ መናገር ከብዶሽ ለዛ ነዋ። አረ በፍጹም እንደዛ አይደለም። እሺ ለማንኛውም እኔ አሁን ስራ መሄድ ስላለብኝ አሁን ምጥን ስለምትመጣለሽ ከእሷ ጋር ትጫዋቻለሽ ብላ ስትላት፣ አይ እማዬ አትሂጂ እዝኩኝ ውሃዬ አንቺ ህፃን ልጅ ነሽ እንዴ ጡጦ እኮ አትጠቢም ብላ ስትላት፣ እንዴ ታዲያ ቢሆንስ ሰው እያመመው ይሄዳል እንዴ ስራ ብላ መጨበላለቋንና ህፃንነቷን ስታበዛ፣ በቃ ሁሉም አሉ እሺ ቤት ውስጥ፣ ስለዚህ ከሁሉም ጋር ተጫዋች ብላ ትታት ሄደች። እና አቶ ደረጀ መኪና ውስጥ እያወሩ ባሉበት ሰዓት እኔ ምልህ ናታን ግን አቢገርን በተለየ መንገድ ታያታለህ እንዴ እስኪ ንገረኝ ብሎ አለው። ቆይ ምን ማለት ነው አባዬ? እንዴት ነው በተለየ መንገድ ስትል? አላቅም እኔ ማያት እንግዲህ እንደ እህቴ ነው ማለቴ በጣም አከብራታለሁ፣ በጣም እወዳታለሁ። ሌላ ነገር አለ እንዴ ልትነግረኝ ፈልገህ ግን ያልነገርከኝ ብሎ ሲለው፣ አረ በፍጹም እንደዛ አይደለም ብሎ አለው። ንገረኝ፣ እኔ እኮ አንተና እኔ አባትና ልጅ ማለት አይደለም፣ በዛ ላይ እኔ እንደ አባቴ ነው ማይህ፣ ስለዚህ ችግር ካለ ብታስረዳኝ ደስ ይለኛል ብሎ ሲለው፣ አላውቅም ብቻ ግን ማርቲኮ ለአቢገር የተለየ ስሜት አለው ብላ ስለምታስብ ነው እንዴ? ሱማ ነገር ከሆነ እኔም በተደጋጋሚ እትዬን በደንብ አድርጌ ገንዝቤያታለሁ። ምን ማለት ነው? ማለቴ እኔና አቢገር በአንድ ላይ እንድንሆን ትፈልጋለች። በፍጹም ግን እኔ ደግሞ ከእሷ ጋር መሆን አልፈልግም ብሎ አለ። ቆይ ለምንድን? እንዳባዬ እኔ እሷን እንደ እህቴ ነው እንጂ እንደ ሌላ ሰው እኮ አይቻት አላውቅም። ታዲያ እንዴት ነው እንደ እህቴ የማያትን በፍቅር ልመኛትና ላስባት የምችለው ብሎ ሲለው፣ ምን ነው ሌላ የምትወዳትና የምታፈቅራት አለች እንዴ ብሎ ሲለው፣ አዎ አባዬ ግን ደግሞ ምን ዋጋ አለው እሷ አይገባትም እንጂ ብሎ ሲል አቶ ደረጀ ገባው። ከዛ አቶ ደረጀ ሀሳብ ውስጥ ገባ። አምላኬ ሆይ አሁን ቆይ ምን ላደርግ ነው? እንዴት ነው ሁለት እህታማቾች አንድ ወንድ ሊያፈቅሩ የሚችሉት? ዳጣም እንደምትወደው በደንብ አድርጌ ነው አይኗን አይቼ ያወቅኩት። ቆይ ይህ ነገር ወዴት እየሄደ ነው ብሎ አለም። በሌላ በኩል ሰላም አቶ ደረጀን በጣም እየጎተጎተችው ትገኛለች። ምን አደረክልኝ ጋሼ? እየፈለካት ነው ወይ ልጄን? ወይስ ደግሞ ምንድን ነው? ምክንያቱም አቢገር ተመልሳ ስትመጣ በእርግጠኝነት ዲኤንኤ ሳይቀር ማስመርመሯ እንደው የማይቀር ነው። ዳጣን ሆን ብላ እንደዚህ ካደረገች እኔን እንደማታሰቃየኝና ልጅን እንደማትገልብኝ በምን እርግጠኛ እሆናለሁ? ስለዚህ ከዚህ ቤት ቶሎ መውጣትም ስለምፈልግ ሚስጥርህን እንዳልናገር ከፈለክ ልጅን ፈልገህ አምጣ ብላ ከባድ አጣብቂኝ ውስጥ ከተተችው። ተረጋጊ ባክሽ ምንም ነገር አይፈጠርም ብሎ ሲላት፣ ኧረ ተው እንጂ ያንተ ልጅ እንደሆነች በጣም አረመኔና ጨካኝ ክፉ ናት። ስለዚህ ከማድረግ ወደኋላ አትልም ብላ አለች። አቶ ደረጀ ቆይ ምንድነው የማደርገው? በአንድ በኩል ልጄ፣ ሚስቴ እንዲሁም ደግሞ አንድ ቀን የሰራሁት ስህተት ዋጋ እያስከፈለኝ ይገኛል ብሎ ብቻውን
ማሰብና መተከዝ አበዛ። ወይዘሮ ማርታ አቢገር ጎዳና በመውጣቷ በጣም ያሳሰባት፣ እስኪ ውሃዬ አንጭና ኮቴን ወደ ውጭ ወጥቼ ልምጣ ብላ ሂዳ ሰፈር ለሰፈር ስትፈልጋት አጣቻት። ቆይ ምን እያደረግኩ ነው? አሁን ደሬ በያኝስ በጣም ነው እኮ የሚቀየመኝ። ምክንያቱም እሱ ያስወጣት እንድትማር ብሎ እንጂ ሆን ብሎ አይደለም። እና እኔ ለምንድን ነው አቢገርን አሁን የምፈልገው ብላ ቶሎ አቶ ደረጀ ሳያያት ወደ ቤቷ ተመለሰች። አቢገርና ዳጣ ፊት ለፊት ተፋጠጡ። ትሰምኛለሽ? አንቺ የኔ የሆነው ሁሉ መውሰድ አትችይም ዳጣ፣ እመኝኝ እቀብርሻለሁ ብላ ስትል፣ ቆይ ምን ሆነሽ ነው ኤቢ? እኔ ምንም ነገር እንደማልፈልግ ነገርኩሽ አይደል እንዴ? ወይስ ደግሞ አይገባሽም? ኧረ እባክሽ እያስመሰልሽ መሆኑን ማን በነገረሽ? ምኑን ነው የማስመስለው? እንደምትፈልጊና እንደምትወጁ ነዋ። ግን ደግሞ መናገር አትፈልጊም። ለምንድን ነው መናገር የማልፈልገው? አረ ተረጋጊ። የእውነቴን ነው የምልሽ። በፍጹም እንደዚህ አይነት ስሜት እንዲሰማሽ አልፈልግም አቢገር። እዩልሽ ናታንን ወይ አልፈልግህም ብለሽ በጥፊ ትመችዋለሽ፣ ካልሆነ ደግሞ እኔና አንቺ ያበቃልናል ብላ ስትል አቢገር በቃሽ፣ እኔ እንደማልፈልገው ነግሬሻለሁ። ከዛ ውጭ ግን እንዲህ አድርጊ የምትይኝ ከሆነ እንደውም ከባድ እልክ ውስጥ ነው የምታስገቢኝ። እስከ ዛሬ እህቴ ትሆኛለሽ ብዬ የማልፈልገውን ጸባዮችሽን በሙሉ ችዬ ተቀምጫለሁ። ከዚህ በኋላ ግን የምችልበት አንድ ምክንያትም የለኝም። ስለዚህ እንደፈለግሽ አድርጌ፣ አንቺን በመንገድሽ ሂጂና እኔም በመንገድ ልሂድና ናታን የማናችን እንደሚሆን እንደራደር ብላ አለቻት። ምንድን ነው እሱ የምትደራደሪው? ጨርቅ ወይም ደግሞ ገንዘብ መሰለሽ እንዴ? ምንም በዩ ምንም አይመለከተኝም። ብቻ ግን ሁለታችንም እናስይዝና ከዛ ናታን የፈለገውን ሰው የመምረጥና የማፍቀር መብት አለው። ሁለታችንም እናፍቅረ የለም አሁና። ስለዚህ እሱ አንድ ሰው ይምረጥ፣ ወይ አንቺን ካፈቀረሽ ወይ እኔን ካፈቀረኝ። ስለዚህ በራስሽ ተማምነሽ ግቢበት ብላ አለቻት። ከዛን እሺ ብላ አቢገር ከተስማማች በኋላ አውቃለሁ አንቺ ነሽ የምታሸንፊው፣ ምክንያቱም ናታን ከኔ ይልቅ አንቺን በጣም እንደሚወድሽና እንደሚያፈቅርሽ አውቃለሁ። ነገር ግን በፍጹም በዛም ይሁን በዚህ አንቺንና ናታንን አለያያችኋለሁ እያለች ዛተች። ውድ የህያቤ ዩቲዩብ ቤተሰቦች የዛሬው ዳጣ ይህን ይመስል ነበር። በቀጣይ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ሀገራችን ኢትዮጵያን ሰላም እያድርግልን። ባይ ባይ። ሰብስክራይብ አይረሳ ውዶቼ፣ እወዳችኋለሁ።